ወደ ትግራይ በቅርብ ጊዜ እንገባለን። የቀጠለው ውደት ባህሪያዊ የሆነው መሰነጣጠቅ ያው ከዝቅታ ወደ ዝቅታ ነው እየሄድን ያለነው። በትግራይ ክልል ያለው የእብደት አዘል ጉዞ ተጠናክሮ ቀጥሏል። በተደጋጋሚ ጊዜ እንደምለው ይሄ አደገኛ የሆነ የእብደት እንቅስቃሴ ገና ተጀመረ እንጂ አላለቀም። የሚጠናቀቀው ኤርትራናይዜሽን ኦፍ ትግራይ ሲሆን ነው የሚጠናቀቀው። የኤርትራ አምሳያ ትግራይ ስትፈጠር ጉዞ ይጠናቀቃል። ፌዝ 1 ይጠናቀቃል ማለት ነው። አሁን ጉዞ ወደ የኤርትራ አምሳያ ትግራይ መፍጠር ላይ ነው። ኤርትራናይዜሽን ኦፍ ትግራይ ነው። የሰሞኑ የደብረጽዮን ቡድን እየወሰዳቸው ያለው እርምጃዎችም በዋናነት የኤርትራ አምሳያ የሆነችውን ትግራይ ለመፍጠር ከዚህ በፊት ያስቀመጥናቸውን ወደ ተግባር እየተመነዘረ ያለ መሆኑን ነው። ኤርትራናይዜሽን ኦፍ ትግራይ አንደኛ ሰሞኑን ከተወሰኑ ውሳኔዎች መካከል ማለት ነው ከትምህርት ጋር በተያያዘ የደብረጽዮን ቡድን ከትምህርት ጋር በተያያዘ የመጀመሪያ የወሰነው ውሳኔ ከፌዴራሉ የትምህርት ሚኒስቴር የጊዜ ሰሌዳ ወይም ካላንደር ውጪ በራሱ ወስኗል። የፌዴራሉና የክልሉ ትምህርት ቢሮዎች በሚያደርጉት ዓመታዊ ጉባኤ ላይ በጋራ ከሚወስኑት ነገር አንዱ ዓመታዊ ካላንደር ነው። በተለይም ከመምህራን አቅርቦት፣ ከትምህርት ስልጠና፣ ከብሔራዊ ፈተና አገልግሎት፣ ከትምህርት መዘጋት መከፈት፣ የትምህርት ድጋፍ፣ የስኩል ኔት ፕሮግራሞች ወዘተ አያይዘው የትምህርት ካላንደር በጋራ ይነጋገራሉ። ስለማውቀው ነው የአቅም ግንባታም ስለነበርኩ ምንድነው የሚደረገው? ባጭሩ ምናልባት እንትኑ ለሌላችሁ ዓመታዊ ጉባኤ አለ። ፌዴራል መንግስቱና ክልሎች ሁለቱ መስተዳድሮች አንድ ላይ ተኮኖ ዓመታዊ ጉባኤ ያካሂዳሉ። ይሄ የታወቀ ነው። ዓመታዊ ጉባኤው ምንድነው የሚወስነው? በትምህርት ሚኒስቴር የሚመራ ማለት ነው። ጉባኤው ዋና ዋና የጋራ የሆኑ ዋና ዋና ነገሮችን አብረው ይወስናሉ። ለምሳሌ የ12ኛ ክፍል ማትሪክ መቼ ነው የሚሰጠው? በጋራ ይወስናሉ። ሚኒስትሪ መቼ ነው የሚሰጠው? በጋራ ይወስናሉ። ትምህርት የሚከፈትበት አንዳንዶቹ ጋር ቀደም አንዳንዶቹ ጋር ዘግየት ሊል ይችላል። የዌዘር ጉዳይ ካለ ሌሎች ኤክሰፕሽናል ነገሮች ካሉ አብረው ይወሰናሉ። የመምህራን አቅርቦት የትምህርት መቼ እንደሚዘጋ አብረው ይወስናሉ። የመምህራን ድልድል አብረው ይወስናሉ ወዘተ። ይሄ የታወቀ አሰራር ትምህርት ሚኒስቴር የሚመራው ዓመታዊ ጉባኤ አለ። አሁን እዚህ ትግራይ እያደረገ ያለው ራሱን ከዓመታዊ ጉባኤ አውጥቶ ነው እየሄደ ያለው። እብደት ቁጥር 1 ማለት ነው። ስለዚህ በትምህርት ሚኒስቴር ካላንደር ወይም ደግሞ በተስማሙበት ካላንደር ከትምህርት ሚኒስቴር እና ከሌሎች ጋር አንመራም እያለ ነው። ይሄ አንደኛው ነው። ህወሓት ይህንን አሰራር ወደ ጎን በመተው በክልሉ ያለውን የትምህርት ካላንደር በራሱ ወስኗል። በዚህ መሰረት ሰኔ 30 የሚጠናቀቀውን በግንቦት 30 እንዲጠናቀቅ ወስኗል። ወትሮ ሰኔ 30 ነበር የሚጠናቀቀው። እነሱ ግን አምጥተው አሁን ግንቦት 30 ትምህርት ይጠናቀቃል ብለው ወስነዋል። ለትምህርት ሚኒስቴርም ኮንታክት አላደረጉም፣ ለሌሎችም ተቋማት ኮንታክት አላደረጉም። በራሳቸው ነው የወሰኑት። እብደት ቁጥር 1 ማለት ነው። ምክንያታቸው ነው የሚገርመው። የፌዴራል መንግስቱ በጀት ስለከለከለን ነው ትምህርት እያቋረጥን ያለነው። የነዳጅ እጥረት ስላጋጠመን ነው ትምህርት እያቋረጥን ያለነው የሚል ነው ምክንያታቸው። ማለት ፌዴራል መንግስቱ በጀት ካቋረጠባቸው እና ነዳጅ የማይሰጣቸው ከሆነ ትምህርት ያቋርጣሉ። አይ ዶንት ቲንክ እኔ ዲቴይል መረጃ የለኝም። ከትግራይ ክልል ግን ወደ ፌዴራል መንግስቱ የሚፈስ በጀት ያለ አይመስለኝም ሳየው።
ምናልባት የአየር መንገዱ የቴሌ ምናምን እሱ የፌዴራል የተቋማት ነው አይመስለኝም። እስቲ እንትን ያላችሁ እዛ አካባቢ ያላችሁ ሰዎች ትግራይ ክልል ቫት ሰብስቦ ለፌዴራሉ ይሰጣል ቫት? መረጃ ያላችሁ የትግራይ ልጆች ካላችሁ ወይም ፌዴራል ላይ ወይ የተለያየ መስሪያ ቤት ላይ ገቢዎች ላይ ያላችሁ ሰዎች ጠይቄ እመጣለሁ። ግን እንዲሁ ለማወቅ ስለፈለግኩ ነው። አሁን ቫት ቫልዩ አድድ ታክስ የሚባለው የፌዴራል ታክስ ነው። ግን ፌዴራል ታክስ ቢሆንም ክልሎቹ ዴሊጌት ይደረጋሉ፣ ውክልና ይሰጣቸዋል። ከሰበሰቡ በኋላ ለፌዴራሉ ያስገባሉ። አሁን መጠየቅ የምፈልገው ትግራይ ክልል ላይ ፌዴራሉ በዚህ ሰዓት ወይም ባለፉት ዓመታት ቫት ይሰበስባል ወይ? እንደው ብትነግሩኝ ደስ ይለኛል። እንግዲህ በደንብ እንድታስቡ የምፈልገው አንዳንድ ሰዎች ዲስቶርት ሲያደርጉት ስለማይ በደንብ ልንገራችሁ። ደሞዝ፣ የሰራተኛ ደሞዝ፣ የመምህራን ደሞዝ በዋናነት የሚሸፈነው ከክልሉ ገቢ ነው። ይሄ ማለት ለምን በጀታቸው ተቋረጠ እያልኩ ጀስቲፋይ እያደረኩ አይደለም። ነገር ግን እኔ እስከማቀው ድረስ የመምህራንም የጤና ባለሙያም የሲቪል ሰርቫንቱ ደሞዝ የሚሰበሰበውና የሚከፈለው ከክልሉ በጀት ነው እንጂ ከፌዴራል ሰብሲዲ አይደለም። ይሄን የማያውቁ ብዙ ሰዎች እንዳሉ አውቃለሁ። ትላንትናም ሲጠይቀኝ ነበረ ስሜነ በጀት በከለከሉበት ምን በከለከሉበት ሲል ልክ ነው። የሚነሳ ጥያቄ ነው ያነሳልኝ። ተገቢ ጥያቄ ነው። በጀቱ መሰጠት አለበት ለሰራተኞች፣ ሜካኒዝም የሆነ ነገር መዳበር አለበት ብዬ አምናለሁ። እሱም በተደጋጋሚ ተናግሬያለሁ፣ ኢቲቪም ላይ ተናግሬያለሁ። ነገር ግን በጣም ግልጽ ሁኑ። ፌዴራሉ ከትግራይ ክልል አገኘዋለሁ ያለውን ገቢ እያገኘ ነው ወይ? ይህን ጠይቁልኝ። ፌዴራሉ ቫት ይሰበስባል። ቫልዩ አድድ ታክስ ይባላል። በታክስ ሲስተም ውስጥ ተጨማሪ እሴት ታክስ ይባላል። የፌዴራል ታክስ ነው። መስተዳድሩ ክልሎቹ ውክልና ይወስዳሉ ለመሰብሰብ። ፌዴራሉ በወሰዱት ውክልና ከትግራይ ክልል ፈሰስ ያደርጉለታል ወይ? ስለማላቅ ነው። አይመስለኝም። ግን እንዳትወናበዱ ስለፈለኩ ነው። ሁለተኛ፣ አንዳንድ ጊዜ ለሰራተኛ ደሞዝ መክፈል ያልቻለ ክልል አገረ ትግራይ ይሆናል እንዴ? አንድ አገር መሆን ምፈልጋለሁ የሚል አካል የሰራተኛ ደሞዝ አጣው ምክንያቱም ፌዴራሉ በ1 ቢሊዮን ነው ወይ 2 ቢሊዮን ብር እየላከልኝ ስላልሆነ። ስንት ነው? 1 ቢሊዮን ነው አይደል? 12 ቢሊዮን መሰለኝ የአመቱ ሰብሲዲ። እነዚህ ሰዎች አገር መሆን ይችላሉ እንዴ? አንደኛ ቢሮክራሲውን አብጦ ሊፈነዳ የደረሰ ቢሮክራሲ ነው እንደገባኝ ከሆነ ከማየው። ሲቪል ሰርቫንቱ አብጦ የፈነዳ ነው እንዳየሁት ከሆነ ከማየው። ሚሊቴሪው አብጦ የፈነዳ ነው፣ ከበጣም አብጦ የፈነዳ ነው ታጣቂው ከማየው ነገር። እነዚህ ሁሉ የሚሸፈኑት በክልሉ በጀት ነው ብሎ ሀገር የሚባል ተረት የለም። በነገራችን ላይ ሀገር ቀላል ቲዮሪ እንዳይመስላችሁ። ሀገረ ትግራይ ምናምን ሲሉ አንደኛ ከኢትዮጵያ በአጠቃላይ ቢሮክራሲ ብዙ ያለው ትግራይ ነው። በሪላቲቭ ነው እያወራሁት ሬሾ። ከኢትዮጵያ ብዙ ታጣቂ ደሞዝተኛ ታጣቂ ያለው ትግራይ ነው። እንዳትሸወዱ በዚህ ብዙ ታጣቂ። አሁን እንደውም
ሚሊቴንት አቅም ያለው 4200 5000 10000 የሚከፈለው ማለት ነው። የለም ሌላ ቦታ እንደዛ ብዙ ታጣቂ ብዙ ሚሊታንት ብዙ ሲቪል ሰርቫንት ቀጥታ ወይ ፕሮዳክሽን ላይ የሌለ ማለት ነው። ምርት ስልት ውስጥ ያልገባ አካል ማለት ነው። በዛ ላይ ሰርቪስ የለም። አሁን ባለሀብቶቹ እየወጡ ነው፣ ተቋማት እየተዘጉ ነው ምናምን፣ ሰርቪስ ሴክተሩ የለም። ስለዚህ የየትኛው የሀገር አንዳንዴ እኮ ሰው የሚታዘ እንደዚህ የሆናችሁ ነው እንደ ሀገረ ትግራይ የምትሉት ቢላችሁ የት ነው የምትገቡት? ትንሽ እኮ ነውር የምትባል ነገርም አለች። ምናልባት ብዙዎቻችሁ ላታውቁ ትችላላችሁ። ስንቶቻችሁ እንደምታውቁ አላውቅም። ልዩ ኃይል ሲደራጅ ልዩ ኃይል ፌደራል መንግስቱ ይደጉም እንደነበረ ታውቃላችሁ። ለብቻ የሚደግመው 2 ክልሎችን ብቻ ነበረ ልዩ ኃይል የሚደጉመው ለልዩ ኃይል ደሞዝ ማለት ነው። ለትግራይ ክልልና ለሶማሌ ክልል ልዩ ኃይል ፌደራል መንግስቱ ሰብሲዳይዝ እንደሚያደርግ ታውቃላችሁ። ለሌላ ለማንም አላደረገም። ፌደራል መንግስቱ በልዩ በጀት በፌዴሬሽን ምክር ቤት ውስጥ ተወስኖ ለልዩ ኃይል ዝግጅት ለትግራይና ለሶማሌ ክልል ይመደብ ነበር። በነገራችን ላይ ልዩ ኃይል የነበረው ሶማሌ ክልልና ትግራይ ነበር የነበረው። እኔ ማት ጉድ እኮ ነው ያለው። ማት በየቀኑ እኮ የሚወጡ ጉዶች አንዳንድ ስትሰሙ እኮ ይዘገንናሉ። ምን ስለሆነ ነው አሁን ትግራይ ልዩ ኃይል ሆኖ ፌደራሉ ለብቻ የሚመድብለት አማራ ልዩ ኃይል ሳይኖር ኦሮሚያ ሳይኖር ብላችሁ ብትጠይቁ መልስ የለም። አሁንስ ልዩ ኃይልም ቢሉት እነሱ ደሞዝ የሚሸፍኑት ራሳቸው ሆነዋል። ፌደራሉ አይመድብም። የነበሩበት እኮ የህወሓት የበላይነት እኮ እጅግ እኮ በብዙ ነገር እኮ ነው የሚገርመው የበላይነታቸው። ምንም ራሽናሊቲ የለም። ምንም ፌደራል መንግስት ፌዴሬሽን ምክር ቤት ቁጭ ብሎ ለትግራይ ልዩ ኃይል በጀት የሚመድብበት፣ ለሶማሌ ክልል በጀት የሚመድብበት፣ ለሌሎቹ ግን አልመድብም የሚልበት ምንም አይነት አመክንዮ የለም። የበላይነት ብቻ ነው። ትግራይ ሶማሌ ክልልም የነበረው አብራ ኳርተር ስለነበረ ነው። እያንዳንዱ ጉዳችሁ ነው እኮ የሚወጣው። አሁንስ የለም አሁን። ስለዚህ ሚሊቴሪው አበጠ፣ ታጣቂው ከአቅም በላይ ከክልሉ አቅም በላይ ነው፣ ሲቪል ሰርቫንቱ ከክልሉ አቅም በላይ ነው፣ ሜቢ ከሌሎቹም ከክልሉ አቅም በላይ ነው፣ ኮሌክት ከሚያደርገው በላይ ነው የተሸከመው። በዛ ላይ ደግሞ ፕሮዳክሽን የለም፣ ስራ የለም፣ ምርት የለም፣ ሌብነት ነው ያለው፣ ዝርፊያ ነው ያለው፣ ኮንትሮባንድ ነው ያለው። ደግሞ እዚህ ጋር አገረ ትግራይ እያለ ይጮሁልሃል መጡ። የትኛው አገረ ትግራይ? በምንኛው ነው አገረ ትግራይ የምትሆነው? እብደት፣ የእብደት ጥግ። ስለዚህ አንዱ የፌዴራል መንግስት በጀት ስለከለከለን የነዳጅ እጥረት ስላጋጠመን የሚባለው ማፈር ነው ያለባችሁ። ለመንግስት ሰራተኛ ደሞዝ የምትሸፍኑት ከክልሉ ገቢ ነው። ይሄ ማለት ፌዴራሉ አይደጉም እያልኩ አይደለም። ሲስተም ዘርግቶ ከናንተ ወጥቶ በሲስተም ዘርግቶ ኢንዲቪዥዋሊ ለሲቪል ሰርቫንቱ ለመምህራኑ የሚገባበትን ሜካኒዝም እነ ጌታቸው ረዳ የሚነጋገሩበት፣ በዚህ ጉዳይ እነ ጻድቃን ይነጋገሩበት። ሲስተም ዴቨሎፕ ያሉ ተቋም ዘሄ ንቅናቄ ብሎ የተደራጁት አካላቶች እነ አረና እነ ጀነራል ጻድቃን ሌሎቹም ሰው አላቸው። ሲስተም ዴቨሎፕ ያርጉ። በቃ ከዚህ ሆነው ከፌዴራል መንግስቱ ጋር ተደራድረው እንዴት ለሰራተኛው እንደሚያገኝ፣ እንዴት ለመምህራን እንደሚያገኙ፣ እንዴት ለጤና ረዳቶች እንደሚያገኙ ይነጋገሩ። ከቻሉ ሰራተኞች አካውንት ያውጡ፣ ባንክ አካውንታቸውን ይፋ ያርጉ፣ ወደ አካውንታቸው እንዲገባ ይደረግላቸው። መንግስት ይጎዳ በዚህ ደረጃ። የሁል ቀን አቋሚ ነው።
መንግስት ፌዴራል መንግስት ይጎዳ፣ ኮራፕሽንም ይኑረው፣ ከተቻለ ሚኒማይዝ ያርግ። ሰራተኛው ግን በቲፒኤልኤፍ ምክንያት ረሃብ መውጣት የለም። መምህራን ረሃብ መውጣት ውስጥ የለባቸው። ስለዚህ እኔ የነጌታቸው ፈጣን ስራ ያስፈልጋል ብዬ ነው ማምን። ሰኔ 30 የለም ግንቦት 30 ነው ብለዋቸዋል። ሁለተኛውንም ከትምህርት ጋር በተያያዘ ያው አማርኛ ቋንቋን ከ8ኛ ክፍል ፈተና አስወጥተውታል። ዛሬ ነው ይፋ ያደረጉት። የ8ኛ ክፍል ፈተና ሰኔ 3 እንሰጣለን ያሉት በትግራይ ክልል በተለምዶ ሚኒስትሪ የሚባለው የአማርኛ ቋንቋ ፈተና ነበረ። አማርኛ ከሚኒስትሪ እንዲወጣ የትምህርት ቢሮ ኃላፊ የሆነው ዶክተር አረጋይ የትምህርት ቢሮ የሆነ ዘርፍ ኃላፊ ዶክተር አረጋይ የሚባል ሲናገር ሰምተነዋል። እኔ ብዙ እዚህ ላይ መናገር አልፈልግም። ማልፈልገው ጽምዶች ተነጋገሩበት። በሱ ማነህ የፋኖ ጽምዶ፣ የአማራ ጽምዶ፣ የትግራይ ክልል አማርኛ እንዳላይ ብለዋል። ወዴት የሚለውን አስበው። 8ኛ ክፍል በፊት በፌዴራል ደረጃ አማርኛ የፌዴራል የስራ ቋንቋ ነው። እንግዲህ ተመልከቱ ምን ያህል ዲፓርት ለማድረግ ማለት ማህበረሰባቸውንም ከዚህ ከሚያስተሳስር ነገር ለማስወጣት የሚያደርጉትን ጥረት ግን ፖለቲካሊ እንየው ብዬ ነው። እንየው ያ እንግዲህ ፌዴራል መንግስቱ በትምህርት ሚኒስቴር ደረጃ ቢያንስ ክልሎች 2 ቋንቋ እንዲኖራቸው ዋና ቋንቋ ማስተማሪያ፣ ሁለተኛ ቋንቋ እንዲኖር በትምህርት ሚኒስቴር ፖሊሲ ውስጥ ተቀምጧል። ብልጽግና እንደ ፓርቲ የምታውቁት ነው። ህገ መንግስቱ እንደ ህገ መንግስት አማርኛ የስራ ቋንቋ ነው ብሎ ሌሎቹም ሲመጡ በስራ ቋንቋ እንዲሆኑ ነው። ዲስ ጋይስ መጡና 8ኛ ክፍል አማርኛ የሚባል ፈተና አቁመናል። ጽምዶ የት ነው ያለው? ጽምዶ አይ ጽምዶ እዚህ ጥላቻ ውስጥ ምንድን ነው ያያችሁት? አማርኛን ብቻ ነው የጠሉት እነዚህ ሰዎች። ሻቢያን በባይነኩላር አላያችሁትም? ሻቢያን ሲሸልል ረጎራው ሲል አላያችሁትም? ሻቢያን ይህን የኦሮሚያ ቢሆን አቤት አያችሁ፣ የኦሮሞ አማራ ጠልነታቸው አያችሁ። እንደዚህ አማርኛ ፈተና ቀረ ከ8ኛ ክፍል ምናምን የኦሮሞ ምናምን የኦሮሞ ጥያቄ ትላንት አንስቶልኛል፣ ነግራቸዋለሁ። ብዙ እኔ ኦሮሞማ ላይ ማላነሳው ኦሮሞማን ዌል ዲፋይን አድርገው ያሉ ሰዎች ስላሉ ነው እንጂ ያሰፋ ጀለታ ኦሮሞማ የኢትዮጵያም የኦሮሞም ጠላት ነው። በደንብ አስምሩልኝ። ያሰፋ ጀለታ ኢትዮጵያ የምትባል ኮሎኒ ናት፣ ኢትዮጵያ የምትባል እንዲህ ናት እያለ ያስቀመጠው ለእኔም ለኢትዮጵያም ለሁሉም ጠላት ነው። ኦሮሚያ ቢሆን ኖሮ ይሄኔ ይኸው አያችሁ አይደል 8ኛ ክፍል አስቀሩ አማርኛን ለመግደል ምናምን። ጽምዶ የት ነው ያለው? የአማርኛ ጽምዶች የት ሄዳችሁ? አያችሁት? በባይነኩላር ኢሳያስ ሲስቅ አያችሁት? ሻቢያ ሲስቅ አያችሁት? በትግራይ ውሳኔ በባይነኩላር በሩቅ አይታችሁ ኤርትራናይዜሽን ኦፍ ትግራይ። ይሄ ነው ምክንያቱም አማርኛ ሲቀር ቦንዴጁን ነው እየበጠሱ ያሉት። ባይዘው ስሩ ታይም ከትምህርት ካሪኩለሙም ያስወጡታል፣ ሙሉ ለሙሉ ያስወጡታል። ካስወጡት በኋላ ኮሚኒኬሽኑ ፌዴራል መንግስቱ ምክንያቱም ምን ብሏል? ትምህርት ሚኒስቴር ላይ አንድ ዋና ቋንቋ ይኖርና የክልሉ ብሔራዊ ቋንቋም ሊሆን ይችላል ክልሉ ላይ አንድ ተጨማሪ ቋንቋ ግን ክልሉ በመረጠው ይሄዳል ነው። ብዙዎቹ አማርኛን የመረጡት ብዙዎቹ ኤንድ ደግሞ ተፈጥሯዊ ነው። ምክንያቱም ፌዴራል መንግስቱ የስራ ቋንቋ አድርጎት ወጥቷል። እነዚህ ሰዎችስ 8ኛ ክፍል ይቀራል ሲሉ ከዚህ በኋላ ማለፊያ አይደለም ማለት ነው። አማርኛ የአማርኛ ጥላቻቸውን ያሳዩት ባይዘው ጽምዶ ደህና ሰንበት። መቼም አንተ ጉድነ ያንዳርጋቸው ጽምዶ ሆነ የዘመነ ጽምዶ ሆነ ወይስ የማዛ ለካ አስረጽ ጽምዶ ሆነ የማዛ ማመድ ጽምዶ ሆነ ወይስ የሻቢያ ጽምዶ ሆነ የትኛው ሆነ?
ወይስ የእስክንድር ጽምድ ሆነ? ደስ ያለ የትኛው ጽምድ ሆነ? እስቲ ውጡና አረጎራው ብለዋ ጽምዶች። እንዴት 8ኛ ክፍል አማርኛ እንዲቀር ይደረጋል በሉና ጩሁ እስቲ። ቲፒኤልኤፍ ጉዳዩ ነው፣ ይስቅባቸዋል። ከሻቢያ ጋር ሆኖ ነው የሚስቅባቸው። ገና 45% መሬቴን ወስዳለሁ ብሎ እያላችሁ እድሜ ልካችሁ መዋረድ፣ እድሜ ልካችሁ የውርደት ካባ ተከናንባችሁ የምትኖሩ ማፈሪያዎች። ኢኔኒ ኬስ ሁለተኛው ይሄ ነው ሊሉ ይችላሉ። ባይሳ አይ አማርኛ የሚያስተምሩት የኦህዴድ ካድሬዎች ስለሆኑ ነው ያስቀረነው ሊሉ ይችላሉ። ይሄንን ቢነግሯቸው ባይዘው ወይ እነማዛ ሌሎቹም ሰምተው በዚህ መልኩ ሊተረጉሙት ይመጣሉ። እንደ ቀልድ እንዳታየው ባይሳ፣ እንደ ቀልድ እንዳታየው ይሄንን አባባል ሊሉ ይችላሉ። መጥቶ ስናየው ለካ አማርኛ የሚያስተምሩት እነ ገመዳ፣ እነ ሚደቅሳ፣ እነ ዋቅጅራ፣ እነ ሚልኬሳ ናቸው። ሚልኬሳ ለካ አማርኛ አይደለም። እነ እንትና ምናምን እነ ቶሎሳ ምናምን ናቸው። ስለዚህ አስቀረነው ሊሏቸው ይችላሉ። ጀስት ላይክ ወልቃይትን የያዘው ቶሎሳ ነው ፈይሳ ነው እንዳሉት ማለት ነው። እና እንትን እንዳይመስል በጣም ከባድ ምክንያት ነው ያመጣው ወይሳ ይቀበሉታል ያ ምክንያት። የአማራው ዘረኛ እኮ የማይቀበለው ነገር የለም። ይሄ እንግዲህ ከትምህርት ጋር የተያያዘ ውሳኔ ነው። ሁለተኛው ከትግራይ ሰራተኞች ደሞዝ ጋር በተያያዘ ነው። ይህን በይፋ አሁን አምነዋል። በይፋ ባይዘዌ ስላመኑ ነው ምንና ይህን ከዚህ በፊት የትምህርቱንም ከ15 ቀን በፊት ነግሬያችሁ ነበረ። ከቴዲ ጋር ውይይት ስናደርግ ቴዲ ኢቲቪ ቴዲ የአገር ጉዳይ ተነጋግረንበት ነበረ። ታስታውሳለህ? ትምህርትን እንግዲህ ወር ሞልቶታል፣ ግንቦት 30 ሊያቆሙ ነው የሚል የሰጠነው መረጃ ነው ያረጋገጡት። እንደ ፋክት ቼክም ውሰዱልኝ። በዛ አጋጣሚ ቴዲንም አመስግኑት፣ የኢቲቪውን ማለት ነው። የደሞዝን ጉዳይም ስናነሳ ነበር የነበረው ደሞዙ አሁን በይፋ በህወሓት ጽህፈት ቤት በኩል አቋርጠናል ብለው ወጥተዋል። እንትን አይደለም ሩመርስ ምናምን አይደሉም። በደብረ ጽዮን ስምና ፊርማ የተላለፈ የመንግስት ሰራተኞች የደሞዝ ስርጭት መቋረጥ። እንዲህ ይላል ደብዳቤው ካላያችሁት። የኢትዮጵያ መንግስት በትግራይ ህዝብ ላይ በፈጸመው የፍላጻ የዘር ማጥፋት። ፍላጻ ምን ማለት ነው? ትግርኛ ምታውቁ ፍላጻ የሆነ እንደ እንትን ነገር ነው አይደለ? ፍላጻ ይላል ደብዳቤው ላይ። የኢትዮጵያ መንግስት በትግራይ ህዝብ ላይ በፈጸመው የፍላጻ የዘር ማጥፋት እና የመዝጋት ፖሊሲ ምክንያት ህጋዊ በጀት ተነፍገናል። እናም የመንግስት ሰራተኞች ደሞዛቸውን እያገኙ አይደለም። ይህ ችግር በደሞዝ ስርጭት ላይ ኢፍትሐዊነት እየፈጠረ መሆኑን ተመልክተናል። ስለዚህ በቀደመው መመሪያ መሰረት እስከ አፕሪል 2018 ድረስ ደሞዝ መክፈል ይቻላል። የሚያዝያ ክፈሉና ከዛ በኋላ አትክፈሉ ነው የሚል። ሆኖም ግን የስራ አስፈጻሚው ምክር ቤት ሚያዝያ 7 2018 ባደረገው መደበኛ ስብሰባ የግንቦትና ሰኔ ወርን ለማስቆም ወስነናል። ስለዚህ መመሪያው እስከወጣ ድረስ ግንቦትና ሰኔ ደሞዝ አይከፈልም። ሁሉም አካላት በእጃቸው ያለውን ገንዘብና የፋይናንስ አስተዳደር ሪፖርት አድርጉ። ገንዘብ ያላችሁን ኮሌክት አድርጉና አምጡ። ፍላጻ ማለት ቀስት ማለት ነው። በታሪክ ሰምታችኋል እንደዚህ? ኤርትራናይዜሽን ኦፍ ትግራይ እኮ በስፒድ ኦፍ ላይት ነው እየመጣ ያለው፣ በከፍተኛ የብርሃን ፍጥነት ኤምሲ ስኩዌር ማለት እና ምን አሁን ሉክ የሚያዝያ ነው እንጂ የምታገኙት የግንቦትና ሰኔ ወር ደሞዝ የላችሁም። አንተምጡ ነው ባጭሩ። ባይዘው ቢሮክራሲው ፈርሷል ነው እያሉ ለምን ደሞዝ የማይከፈለው ምን ሆኖ ነው የሚመጣው? ወደ ቢሮ ምን ሊያደርግ ነው የሚመጣው? በቃ አገር እንትን እኮ ሲሞት እያያችሁት እኮ ነው እየሞተ ያለው። ቲፒኤልኤፍ ኤርትራናይዜሽን ኦፍ ትግራይ ለመፍጠር
እንዲህ ነው የሚገለው። ማ 2 ወር ደሞዝ የለህም ብለህ ምን ታመመኝ ብሎ ይቀራል። በቃ ምን የለማ ቢሮክራሲው ምን በምንድን ነው ኮንትሮል የምታደርገው? ከዛ እሱ ብቻ አይደለም እኮ በየቋታችሁ ውስጥ ያለውን ገንዘብ በአስቸኳይ አሳውቁን። ሴንትራላይዝድ ሊያደርጉት ነው ገንዘቡን ሰብስበው ማለት ነው። ካልሰማችሁ እንደሱ ይላል። ሁሉም አካላት በእጃችሁ ያለውን ገንዘብና የፋይናንስ አስተዳደር ሪፖርት አድርጉ። ከዛ ምናልባት እንግዲህ ኢኳል ሬሾ ሊያወጡ ይሆናል። አሁን ከሀገሪቷ ካለው ሲፔ ምናምን በተለየ መልኩ ወይም ነው ለሁሉም የመኖሪያ ብቻ እየተባለ ሊሰጧቸው ይሆናል። መከርከም ማለት ነው። ኢሳያስ ማለት ነው ባይዘው ኤርትራ ውስጥ ብዙ ትርጉም የለውም። ባይዘው ባችለር ብታገኙ፣ ማስተርስ ብታገኙ፣ ዶክትሬት ብታገኙ ብዙ እንትን የለውም። ታውቃላችሁ አይደል? ብዙ ለውጥ የለውም። ሶ ያቺ ምክር ሀሳብም ከነ ኢሳያስ መታ ሊሆን ይችላል። ከርክሟቸው ተብሎ ሊሆን ይችላል። አይቋረጥም የመምህራን ደሞዝ። አሁን እኮ የለም በቃ ግንቦት ወር መምህራንም እኮ ይጨምራል እንዳለ የመምህራንም ጨምሮ ሲቪል ሰርቫንቱን ጨምሮ ጤና ሙያተኞቹን ጨምሮ ሁሉንም ጨምሮ የግንቦትና የሰኔ ወር ደሞዝ የለም። መምህራን ሐምሌም ነሐሴ የማያገኙ ማለት ነው። በብርሃን ፍጥነት ኢዝ ኢኳል ቱ ኤምሲ ስኩዌር አልበርት አንስታይን። ከዛም የምጠብቀው የሆነውን ሰበሰቡ በኋላ በቃ ለኑሮ የሚመን ምናልባት ሬሾ ኮታ ሊሰጧቸው ይችላሉ። ሬሽን ድፍት ኤርትራ እንደሚደረገው ማለት ነው። ኧረ ጉድ ነው የሚሰማው ነገር እኮ በጣም በጣም ጉድ ነው። ተአምር እኮ ነው የሚታየው። በዚህ ልክ የመላሸቅ ነገር ኤክስፔክት አድርጋችሁ ታውቃላችሁ? ሶስተኛው የህገወጥ የወርቅ ዝርፊያና ኮንትሮባንድ በሚያዝያ ወር በከፍተኛ ሁኔታ ማደጉን የውስጥ መረጃዎች ነግረውናል። በከፍተኛ ሁኔታ ነው የጨመረው ባይዘዌ የወርቅ ዝርፊያው እና ኮንትሮባንዱ በተለይ ሽሬ እና ወደ ኤርትራ ነው የሚጓዘው። ምግበይ የሚባለው ነው። አፈሳም አለ ለዚህ ስራ ማለት ነው። ቁፋሩ ላይ አፈሳ የተሰማሩ አሉ። አራተኛው በደብረ ጽዮን የሚመራው ህወሓት እያደረገ ባለው ግምገማ ሂስ ግለሂስ ባህራዊ የሆነ መሰነጣጠቅ እየተከሰተ መሆኑንም አይተናል። ይሄ በብዙዎች ሚዲያዎች ስለተገለጸ ዲቴይል አልገባም። ግን ሂስ ግለሂስ ብለው ገብተው በቃ ከስብሰባ ወደ ስብሰባ፣ ከስብሰባ ግምገማ፣ ከግምገማ ሂስ ግለሂስ። አሁን ሂስ ግለሂስ ማለት ምንድን ነው? ለጥቅሉ ላስቀመጡት ችግር ለእያንዳንዱ መስጠት ማለት ነው። እና መቅጫ ሂስ ግለሂስ ቲፒኤልኤፍ ውስጥ ባይዘው መዶሻ ማለት ነው፣ መምቻ መዶሻ ማለት ነው። ስለዚህ ከዛ በፊት ምን አድርጎ ነበር? ደብረጽዮን ወንድሙን ታናሽ ወንድሙን የስለላና የምናምን የማስፈራሪያ ቡድን አደራጅቶ የማፈኛ ቡድን አሰማርቷል። እያንዳንዳቸው ጋር ማለት ባይዘው ደብረጽዮን ጎብዟል በዚህ በአፈና ቡድን ውስጥ ማለት ነው። ከዛ በኋላ ኑና ሂስ ግለሂስ ተደራረጉ ብለዋቸው አሁን ስንጥቃቱ እየሰፋ የሄደበት ነው። እንደ አሜባ ነው እየተበታተነ ነው ያሉት እና የበላይነት እያገኘ የመጣው የደብረጽዮን ቡድን ነው። የደብረጽዮን ቡድን ተጨባጭ መረጃዎች ናቸው ባይዘው። በተለይ አማኑኤል አሰፋ የስልጣን ጥማት ነበረብኝ፣ ደብረጽዮን አይሆንም ብዬ መቃወም አልነበረብኝም፣ ያቺን ወንበር እመኛት ነበር ብሎ ግለሂስ ነው ያወረደው አማኑኤል አሰፋ። ሌሎችም አሉ እነ ሊያ ካሳ፣ ዶክተር ፍሳ ጽዮን፣ ዶክተር ሰለሞን፣ አቶ ተክላይ ገብረመድህን የሚባሉ ግለሂስ አድርገው አሁን እነ ደብረጽዮን ኮንሶሊዴት እያደረጉ ያሉ ይመስላሉ። እያጠባበቁ እና ሁሉንም በጫማቸው ስር ያስቀመጡ አይነት ነው። ደብረጽዮን ከሞላ ጎደል የበላይነት እያሳየ የሄደበት ነው። እንግዲህ ሌላው ግምገማ ነጥብ ለመከተ ያላቸው አቋም ወደ ጦርነት ብንገባ ማን ነው ጠንካራ፣ ማን ነው ወላዋይ፣ ማን ነው የሚታመን ምናምን የሚለው ውስጥ ገብተዋል። እና ለዚህ ነው ሮጦ ይሄ አማኑኤል ያንዴም ተደብቆ ስለነበረ ታውቃላችሁ። ጦርነቱ ሲካሄድ አማኑኤል የሆነ ቦታ ተደብቆ ነበር የነበረው። አልሄደም ጦርነት። እሷን ስለሚያውቁ ነው የሚያመጣበት። እና ማን ነው አንዱ
የመከተ ግምገማ ነው ያሉት። ሂስ ግላይስ ስለመከተ ብለው ማለት እና በጀርባ ደግሞ ጦርነት እንከፍታለን አገዛዙ ተጨንቋል የሚል ደግሞ መግለጫ ደግሞ እያወጡ የህዋቱ ቃል አቀባይ ጠላታችን ተዳክሟል በድንጋጤ ውስጥ ነው ያለው ፈርቷል ምናምን የሚል ደግሞ ይናገራል ቃል አቀባዩ የህዋት ቃል አቀባይ ሶፈኒኮ ኮንፊደንስ ኢን አይ ተደናግጪ ኮንፊደንስ ኢን ምክንያቱ ባህጉ ህዝብ ትግራይ አንበርኪካ ናሕዋር ናይ ምጥፋእ ድልየቱ ይቅህመለይ ማለት እዩ ምክንያቱ ሓድነትና ኣምሊስና ጥንካረና መሊስና ዘይንቁርጠም ህዝቢ ናብ ምዃን ንሰጋገር ስለ ዘለና ኣብ ፀላኢ ምድንጋፅ ፈጢሩ እዩ ኣብ ፀላኢ ጥራሕ ዘይኮነስ ቶም ፀላኢ ወዲዎም ኣብ ኣዲስ ኣበባ ኣብ ማዓስከር እቲ ዝቅልዎም ዘሎ ተቀለብቲ ክሓርትውን ያው ዕርዮም ተደናጊፆም ናብ ብራ ዝኣተውሉ መድረኽ ዘሎ ምዃኑ ኢና ክንርዳእ ንኽእል ማለት እዩ ኮንፊደንስ ኢን እዩ ምክንያቱ ላይ ተደናጊፂ እዩ ኮንፊደንስ ኢን እዩ ምክንያቱ ባህጉ ህዝቢ ትግራይ አንበርኪካ ናሕዋር ናይ ምጥፋእ ድልየቱ ይቅህመለ እዩ ማለት እዩ ምክንያቱ ሓድነትና ኣምሊስና ጥንካረና መሊስና ዘይንቁርጠም ህዝቢ ናብ ምዃን ንሰጋገር ስለ ዘለና ኣብ ፀላኢ ምድንጋፅ ፈጢሩ እዩ ጠላቶቻችን ተደናግጠዋል እንዲህ ነው ይሄ እንግዲህ የህዋት ቃል አቀባይ በጣም ጠላቶቻችን የተደናገጡበት ወቅት ነው ወቅቱ አሁን እርምጃ የምንወስድበት ነው እያለ ነው መደናገጥ ማለት ትርጉሙ ምን እንደሆነ አላውቅም ኤኒዌይስ በመጨረሻ የትግራይ ሰላም ኃይል ወይም ትግራይ ፒስ ፎርስ ዛሬ ወሰናቸው ውሳኔዎችም ሰምተናል ወደ ትግራይ መግባታችን አይቀሬ ነው ግድ ነው የሚል የትግራይ ፒስ ፎርሶቹ ወይም የሰላም ኃይሎቹ ወስነዋል ባለፉት አንድ አመታት ስንደራጅ ቆይተናል ብለው ወስነዋል ተናግረዋል ሶሪ ወደ ትግራይ መግባት ግን ግድ የሚያደርጉን 4 ምክንያቶች ብለው ነው ያነሱት ወደ ትግራይ እንገባለን ስንገባ ግን የምንገባባቸው 4 ምክንያቶች ብለው ያነሷቸው አሉ ክሬዲት ፎር ለሶሎዳ ሚዲያ እንትን መግለጫውን አይቼ ግን ቃል በቃል ስለተረጎመ ክሬዲት መስጠት ስላለብኝ ነው እነዚህ 4 ምክንያቶች አንደኛ የትግራይ ህዝብ እየጠበቀን ነው ብለዋል ሁለተኛ የትግራይ ህዝብ እየደረሰበት ያለው ከፍተኛ ስቃይ የሚታገሰው ደረጃ አልፏል ብለዋል ስቃዩ ከልክ በላይ አልፎ ፈሷል ብለዋል ሶስተኛው ተፈናቃዮች ለስድስተኛ ዓመት አሁንም ቢሆን በድንኳን ውስጥ መቆየት የለባቸውም ተሰቃይተዋል ስለዚህ ቶሎ መድረስ አለብን ብለዋል አራተኛ በትግራይ መሰረታዊ የሥርዓት ለውጥ ማምጣት ግድ የሚልበት ሰዓት ላይ ደርሰናል ብለዋል ስለዚህ በእነዚህ 4 ምክንያቶች ቲፒኤፍ የሚባለው የትግራይ ሰላም ኃይል ወደ ትግራይ መግባታችን አይቀሬና ግድ ሆኗል የሚል መግለጫ አውጥቷል አይ ቲንክ ይሄም በራሱ ሌላ እንትን ነው ሌላ ራስ ምታት ነው ያው እኔ ብዙ ጦርነት አልደግፍም እንደምታውቁት እንደ አንድ ማስፈራሪያ ኃይል ነው ማያቸው እኔ እንደ አንድ የኃይል ሚዛን ነው ማያቸውና ከዛ አልፎ በርቱ ቀጥሉ ግቡ ወደ ጦርነት ምናምን የሚል ለጊዜው እንደዛ አይነት አቋም የለኝም ነገር ግን ዘሞር ወጣቶቹ የመጡ በሄዱ ቁጥር ያንን ኃይል ለቀው ወደዚህኛው በመጡ ቁጥር ግን ጉልበት እየፈጠሩ የመደራደር አቅም እየፈጠሩ ህዝቡም ያመናቸው የሚሄዱበት አዲስ ኃይል ሆነው ይወጣሉ ነገ ከነጎዲያ ቲፒኤልኤፍ ሲወገድ የክልሉ የጸጥታ ኃይሎች ሊሆኑ ይችላሉ የፖሊስ የአድማ ብተና የመሳሰሉት ሊገቡ ይችላሉ እኔ ቤዚካሊ ከጦርነት ጋር ማስተሳሰር አልፈልግም እዛም መገምገም አልፈልግም ትግራይ ፒስ ፎርስ እና ቲዲኤፍ ሊዋጉ ነው ብዬ ረጎራው አልልም ይጠቅማል ብዬ ስለማላስብ ነገር ግን ለትግራይ ህዝብ አንድ የመደራደሪያ አቅም ፖቴንሻል ይሆናሉ ብዬ ነው ማምነው
ወረስት ነገር ከመጣ አላቅም ስለዛ ማውራት ስለማልፈልግ ነው there is a worst case scenario አያምጣው የሚባል ትንበያ እንዳለ አውቃለሁ ቲፒኤልኤፍ አልፎ ቢመጣ ነው የሚያደርጉት እሱ ነው አንዱ ጥያቄ እስከዛ ድረስ ግን እንግዲህ የትግራይ ሰላም ኃይል በአራት መሰረታዊ ምክንያቶች ወደ ትግራይ የምገባበት ሰዓት ቀርቧል እያለ ነው እነጌታቸው ረዳም ባለፈው ጊዜ እንደምታስታውሱት ወደ ትግራይ እንገባለን ብለዋል የዛ የነጌታቸው ያደራጁት ኃይል ነጻድቃን ያደራጁት ኃይል እዙ ግንኙነቱ ለቢቢሲ በአንድ ወር ውስጥ ከፍተኛ እንቅስቃሴ እናደርጋለን ብለዋል ስለዚህ የሆነ የተቀናጀ ነገር የሚያሳይ ነገር አለው ይሄ ሁሉ እንግዲህ የምታዩት ነው የህዝብ በጣም መከራ ውስጥ ያለ ህዝብ ነው ቆም ብሎ መታሰብ ያለበት ነው እነዚህ እብዶች ቁጥራቸው ከ30 የማይበልጥ ቱ ዘ ማክሲመም ከ50 የማይበልጡ ይሄን ህዝብ ወዴት ሊከቱት እንደሆነ አይ ቲንክ ደግሞ ደጋግሞ ማሰብ የሚያስፈልግ ይመስለኛል ከ50 አይበልጡ በእርግጠኝነት ከ50 አይበልጡ በሚሊቴሪውም በፖለቲካ ኃይሉም ውስጥ ያለው ማለት ቱ ዘ ማክሲመም ከ20 አይበልጡ ስለዚህ ያን ነገር ማየት የሚያስፈልግ ይመስለኛል ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም